ዛሬ አይኤምኤፍ እና ወርልድ ባንክ ሲፈጠሩ አርክቴክት ስለነበረው ኢኮኖሚስት እናወራለን። ማክሮ ኢኮኖሚክስ የሚባለውን ዲፓርትመንት ፊልድ ኢኮኖሚክስ ውስጥ ራሱን የቻለ ፊልድ እንዲሆን ስላደረገው ድንቅ የሆነ ኢኮኖሚስት ዛሬ እናወራለን። ሁለተኛው ዓለም ጦርነት ሊጀመር እንደሚችል የሚያሳዩ ስጋቶችን በአግባቡ ስላቀረበው ድንቅ ኢኮኖሚስት እናወራለን ዛሬ። ጆን ሜሬድ ኬነስ የሚባል ኢኮኖሚስት አለን። አሁን መንግስታት በጣም ብዙ ገንዘብ እያተሙ ችግር ውስጥ ገብተው እንኳን ኢኮኖሚን ለማነቃቃት እየሞከሩ ባለበት ውስጥ ይህንን ኢኮኖሚስት አለማሰብ አይቻልም። በየትኛውም ኢኮኖሚ ሲደቅ፣ የኢኮኖሚ ቀውስ ሲፈጠር፣ ከኢኮኖሚክስ ለማገገም የሚደረጉ እቅዶች ስትሰሙ አንድ ስም ተጽዕኖ ፈጣሪ ሰው ይገኛል። ጆን ሜሬድ ኬነስ የሚባል አንድ እንግሊዛዊ ኢኮኖሚስት አለ። ኢኮኖሚክስን እንደ ፊሎሶፊ ሳይሆን ኢኮኖሚክስን እንደ ኢንጂነር ተረድቷል የሚባልለት ኢኮኖሚስት ነው እና ጆን ሜሬድ ኬነስ ኢኮኖሚክስን ሳይሆን የቀየረው መንግስት እንዴት ማሰብ እንዳለበት ያስተማረ ሰው፣ ገበያ እንዴት ራሱን እንደ ማረም እንደሚችል ስላረጋገጠ ሰው እናወራለን ዛሬ። ካፒታሊዝምን ራሱን እንዲያድን ስለረዳ ሰው ነው የምናወረው እና አሁን አንዳንድ የምታዩቸው ፕሮግራሞች የአይኤምኤፍ የማበረታቻ ፕሮግራሞች፣ ፓኬጆች፣ የመንግስታት የማገገም እቅዶች ዛሬም ድረስ ተጽዕኖ በጣም ከፍተኛ ኢኮኖሚስት ነው እና ከዘመናዊ የማክሮ ኢኮኖሚ ጀርባ ያለ ድንቅ አይምሮ ያለው ኢኮኖሚስት ጆን ሜሬድ ኬነስ የተወለደው እንግሊዝ ውስጥ ነው። የዛሬ 143 ዓመት በ1883 ነው የተወለደው። እንግዲህ የተወለደው የካምብሪጅ የመጀመሪያ ሴት ከንቲባ ከነበሩ እናቱ ነው የተወለደውና ኢኮኖሚስትና ፊሎሶፈር ከነበረው አባቱ ነው። ስለዚህ የተወለደበትን ቤተሰብ የካምብሪጅ ዩኒቨርሲቲ እንኳን የዛሬ 817 ዓመት የነበረ በጣም ጥንት አሁንም ድረስ በዓለም ላይ በጣም እቆ የሆነ ዩኒቨርሲቲ ነው። ስለዚህ ቤተሰቡ እዛ አካባቢ ላይ የነበረ ስለሆነ ስለ እውቀት ቀረብ ባለ ሁኔታ አድጓል ተብሎ ነው የሚታሰበው ጆን ሜሬድ ኬነስ እና ትምህርቱን መጀመሪያ የተማረው ማቴማቲክስ ነው። ቀጥሎ ግን ኢኮኖሚክስን ተምሯል። ኢኮኖሚክስና ማቴማቲክስን ደምሮ የተረዳ ሰው ነው እና ኢኮኖሚክስን እንደ ፊሎሶፈር ሳይሆን እንደ ኢንጂነር ነው የተረዳው የተማረውም ነው የሚባልለት። በቃ በጣም መሰረታዊ የሚባለው የእሱ የትኩረት አመክንዮ ላይ አይደለም፣ ሎጂክ ላይ አይደለም። እሱ በደንብ መረዳት የፈለገው እሱን አልነበር። ግን ኢኮኖሚዎች በጣም በቀውስ ወቅት ላይ እንዴት ነው ራሳቸውን ሊያድኑ፣ እንዴት ነው አክት የሚያደርጉት የሚለውን ያጠናው። በቀውስ ወቅት ማለት ነው። ብዙ ቀውሶች አልፈዋል በዓለም ላይ። የ1930 ግሬት ዲፕሬሽን የምታውቁት ነው። የ2008 ላይ የነበረው የፋይናንስ ቀውስ፣ የኮቪድ-19 ቀውስ፣ እነዚህ ላይ በሙሉ የእሱ አስተምሮቶች ናቸው አገልግሎት ላይ የሆኑት። አሁንም ድረስ በስሙ ኬኔዚያን የሚባል ስኩል አለ። ኬኔዚያን ኢኮኖሚክስ ይባላል። ከሱ በተነሳ ማለት ነው። እንግዲህ ኬነስ የመጽሐፍ አይነት ኢኮኖሚስት አይደለም። እሱ በቃ ሲስተም ውስጥ ያለ ነው። ሲስተም ውስጥ እየሰራ የነበረ የኖረ ነው እንጂ በቃ መጽሐፍ ላይ ያለ ሎጂክ የሚደረድር አይነት ኢኮኖሚስት አይደለም። እና ስራዎቹንም ሲጀምር በጣም ትልልቅ ስራዎችን ነው የእንግሊዝን መንግስት የሚያማክር ነው። እስከ ዕለተ ሞቱ ድረስ በ1946 ነው የሞተው። እና አይኤምኤፍ እነ ወርልድ ባንክ እንዲቋቋሙ አብሮ ሰሚቶች ላይ ተገኝቶ ሀሳቦችን በደንብ ካቀረበ በኋላ ልክ እነሱ ሊቋቋሙ አካባቢ ላይ ባለው ጊዜ ውስጥ ነው የሞተው። እና የእንግሊዝ የሀገር ውስጥ ሀብት ላይም ሰርቷል። አንደኛው ዓለም ጦርነት ልክ ሲጠናቀቅ አንድ ስምምነት ነበረ። አሁን ጠቅላላ የዓለምን ሁኔታ ለውጧል፣ ሁለተኛው ዓለም ጦርነት እንዲመጣ አድርጓል የሚባል አንድ ስምምነት ነበር። ይሄ ትሪቲ ኦፍ ቬርሳይ የሚባል ስምምነት ነበር በ1919። እንግዲህ እንደምታውቁት አንደኛው ዓለም ጦርነት የተከናወነው በፈረንጆች አቆጣጠር በ1914 እስከ 18 ነው። ልክ ጦርነቱ ሲጠናቀቅ ጀርመን ተሸንፋ ስለነበረ በጀርመን ሳይድ የነበሩት እነ ጣሊያን ሌሎቹም ተሸንፈው ስለነበረ እዚህ እነ ፈረንሳይ እነ እንግሊዝ ያሉበት ቡድን አሸንፈው ስለነበረ አንድ ስምምነት ላይ ቁጭ አሉ። ልክ ጦርነቱ ሲጠናቀቅ እንግዲህ ጦርነቱ ቀስቃሽ ጀርመን ስለነበረች ማለት ነው እና ትሪቲ ኦፍ ቨርሳይ ነው የሚባለው በ1919 በዛ ወቅት እሱ ምስክር ነበር። እንግዲህ
ጆን ሜሪ ኬነስ ምስክር ነበር፣ እንግሊዝን ወክሎ እዛ ትሪቲ ላይ የነበረው ስምምነት ላይ እና ጀርመን ላይ ጫና ለመፍጠር እንቅስቃሴዎች ነበሩ። ጫና በቃ ችግር ስለፈጠረች ጀርመን እና ጦርነቱን የቀሰቀሰችው እሷ ስለሆነች የዛን ጊዜ ይፈጠርባት የነበረው ጫና እንዴት እንደሰበራ ስምምነቱ ላይ አንዳንዶቹ ምንድን ናቸው? ለምሳሌ ከጀርመን ኢምፖርት ማድረግ የምትፈልግ ከሆነ ጀርመን ከአንድ ሀገር ላይ ቅድሚያ መክፈል አለባት የሚል ትእዛዝ፣ አለመተማመን ማለት ቅድሚያ ከፍለሽ ነው ኢምፖርት ማድረግ የምትችው፣ እዳዎችሽን ያሉብሽን በሙሉ በወርቅ በውጭ ምንዛሬ ክፈይ የሚል ትእዛዝ ነበር የቀረበው ትሪቲ ኦፍ ቨርሳይ ላይ ማለት ነው። ጆን ሜሪ ኬነስ ደግሞ እየታዘበ ያለው ምንድን ነው? የጀርመን ኢኮኖሚ ገና የደቀቀ ስለሆነ እንዴት ነው ቅድሚያ መክፈል ያለባት? የውጭ ምንዛሬ እጥረት አለባት፣ በወርቅ መክፈል አትችልም። ስለዚህ ይሄ ጫና እየሰበራት ነው የሚል ሀሳብ የዛን ጊዜ ጀምሮ ያጠነጥን ነበር እና የተረዳው ምንድን ነው? ደካማ የሆነ የኢኮኖሚ ፖሊሲ የፖለቲካ አለመረጋጋት እንደሚያመጣ ከመጀመሪያው ገብቶታል። ከዛ በኋላ ነው እንደውም በአስተዳደር ዙሪያ ጣልቃ መግባት አይነት ነገር የጀመረው። ደግሞ እንዳሰበውም ነው የሆነው። ትሪቲ ኦፍ ቨርሳይ ላይ ጀርመን ላይ የተፈጠረው ጫና እልውስ ከቷቸው እስከ ሁለተኛው ዓለም ጦርነት እንዲመጣ እስካደረገ ድረስ ምክንያት እንደሆነ ነው የሚያምነው። እሱ ግን ምን መሆን አለበት የሚለውን በኋላ ዋና ዋና ሀሳቦቹን አቀርብላቸዋል። ከዛ በኋላ ልክ ይህን ስምምነት ሲመለከት አንድ መጽሐፍ ጻፈ። በጣም ትልቅ የሚባል መጽሐፍ በ1919 ዘ ኢኮኖሚክ ኮንሲኩዌንስ ኦፍ ዘ ፒስ ነው የሚለው። እንግዲህ የሰላም ስምምነቶችም ሲደረጉ የኢኮኖሚ ጫና መፈጠሩ አይቀርም። እሱን ነው በደንብ ለመናገር የፈለገው። ስለዚህ ምን ነበር የሚያስበው? አንደኛው ዓለም ጦርነት በኋላ የነበረው ኪዮስን ቢኖር ጀርመንን ኢኮኖሚካሊ ሳይሆን መቅጣት ወይ ደግሞ እሷን መቅጣት አውሮፓን አለመረጋጋት ውስጥ ይከተዋል ሲል ያስጠነቀቅ ነበር በተደጋጋሚ ማለት ነው። ስለዚህ ታሪክ እኮ ፈረደ። በቃ የጀርመን ኢኮኖሚ በጣም ከፍተኛ ዋጋ ንረት ውስጥ ወደቀ። ስለዚህ ያ ጫና ነው ዋጋ ንረት ውስጥ የከተታት። እንደውም በዛ ወቅት ላይ አንድ የአሜሪካ ዶላር እስከ 4.2 ትሪሊየን የጀርመን ማርክ ይመነዘር ነበር። አስቡት 4.2 እያለን ነው። በመቶ ሺህ ምናምን የሚቆጠር በጣም ከፍተኛ ዋጋ ንረት በየሰዓቱ የሚለወጥ ዋጋ ንረት ውስጥ ነው የገባቸው። ጀርመኖች የዛን ጊዜ የፖለቲካ ጥላቻን የፈጠሩት እንደውም ሁለተኛው ዓለም ጦርነትን በዛ ምክንያት እንደቀሰቀሱትም ነው የሚነሳው። ስለዚህ ጆን ሜሪ ኬነስ የሚያስበው ምንድነው? መጥፎ የኢኮኖሚ ስርዓት ቀጠናዊ ቀውስ ያመጣል የሚል ሀሳብ ነበሩ እና ከዛ በኋላ ሪቮሉሽን ውስጥ ገብቷል እሱ። በተለይ ከገበያ መር ኢኮኖሚ አቀንቃኞች ጋር በጣም ጦርነት ውስጥ ነው የገባው። ምክንያቱም ይሄ ገበያ መር የሚባሉት የፍሪ ማርኬትን እና አዳም ስሚዝንም ጨምሮ ገበያ በራሱ መስራት አለበት ብለው የሚንቀሳቀሱ አካላቶች የሚያምኑት ምንድን ነው? ገበያ ራሱን ያርማል። በቃ ፍላጎት ሲኖር ዋጋ ከፍ ይላል፣ አቅርቦ ሲኖር ዋጋ ዝቅ ይላል። ሻጩም አቅርቦትም ለራሱ ፍላጎት ሲል ያመጣል፣ ሸማችም ለራሱ ሲል ይሸምታል። ዋጋ ላይ የሚስማማሉ፣ ራሱን አጀስት እያደረገ ይሄዳል። ፍላጎት ሲጎል በራሱ ጊዜ አምራቾች የጎደለውን ተመልክተው ይዘው ይመጣሉ። ስለዚህ ገበያ ራሱን አጀስት ያደርጋል የሚል ሀሳብ አላቸው። ኮሬክት ያደርጋል የሚል ስራ አጥነትም ጊዜያዊ ነው ብለው ነው የሚያምኑት። በቃ ለጊዜው ያለ ስራ አጥነት ገበያው ላይ ክፍተት መሆኑ ሲመለከት ገበያው ወደ ማምረት ይመጣል፣ ሰዎች ይቀጥራል፣ ስራ አጥነትም ይጠፋል ብሎ ያምናል። የነፃ ገበያ ስርዓቱ ቁጠባ በፍጥነት ኢንቨስትመንት እንደሚሆን ነው የሚያምነው። የነፃ ገበያ ስርዓቱ ሰዎች ይቆጠባሉ፣ ተበዳሪዎች ይበደሩታል፣ ኢንቨስትመንት ይሆናል ተብሎ ነው የሚታሰቡ። እሱ ምን አለ ጆን ሜሪ ኬነስ? አይ በእውነተኛው ዓለም ይሄ ውሸት ነው አለ። ውሸት ነው አለ እና ለዚህ ማስረጃ መሰረታዊ ነጥቦች አመጣ። አንደኛው ከፍተኛ ፍላጎት ኢኮኖሚን መደገፍ ይችላል ብሎ ያምናል። እሱ ደግሞ ተጽዕኖ መፍጠር ይችላል። ለምሳሌ ሸማች የማይሸምት ከሆነ አምራች ለማን ብሎ ያመርታል? ድርጅቶች ኢንቨስት የማያደርጉ ከሆነ ምርት ሊመጣ አይችልም። ሸማች የማይሸምት ከሆነ የመሸመት አቅም የማይኖረው ከሆነ የመሸመት ፍላጎት የማይኖረው ከሆነ አምራቾች ሊያመርቱ አይችሉም። ስለዚህ ምርት ይቀንሳል። ምርት ቀነሰ ማለት በቃ ሰራተኞቻቸውን ይዘው ሊቀጥሉ አይችሉም። ስራ አጥነት ማደጉ አይቀርም፣ ሰራተኛ ይቀንሳሉ። የዛን ጊዜ ኢኮኖሚ ቅርቃር ውስጥ ይገባል ነው እሱ የሚለው። ስለዚህ ገበያ በራሱ ይህንን በአስማት ማስተካከል አይችልም። የሆነ ጣልቃ ገብነት ያስፈልጋል። እሱ ጣልቃ ገብነት ደግሞ መምጣት ያለበት ከመንግስት ነው የሚለው እሱ። ደግሞ ሌላም አመክንዮ አለው እሱ። ቁጠባ እንዴት ኢኮኖሚ ግሮዝን ተጽዕኖ ሊፈጥርበት እንደሚችልም አቅርቧል። አስቡት፣ በግለሰብ ደረጃ
መቆጠብ ምክንያታዊ ነው። አንድ ሰው ከቆጠበ በቃ ለሆነ ጊዜ ለአደጋ ጊዜ ይሆነኛል ወለድ አገኝበታለሁ ብሎ ሊያስብ ይችላል። ነገር ግን በጋራ እያንዳንዱ ሰው ቁጠባ ውስጥ የሚገባ ከሆነ ኢኮኖሚውን ሊያኮማትሩት ይችላሉ። ለምን? ቤተሰቦች ሸመታቸውን እየቀነሱ ነው ወደ ቁጠባ የሚልኩት። ስለዚህ ቆጥቦት በኋላ መሸመት የማይችሉ ይሆናሉ ማለት። ቁጠባ እንደሚያስፈልገውም ሸመታም ያስፈልጋል። ለፍጆታ ሰዎች መግዛት አለባቸው። ለፍጆታ ሲገዙ ነው አምራቾች የሚበረታቱት። ይሄ አሁን ላለፉት 30 ምናምን ዓመታቶች የቻይናም ኢኮኖሚ አንዱ ስጋት የሚባለው ይሄ ነው። በጣም በከፍተኛ ቁጠባ ውስጥ ገብቷል ቤተሰቦችና እስከ 30% ወራዊ ገቢዎቻቸውን ይቆጥባሉ። ከዛ በላይ የቻይና ኢኮኖሚ የሚያበረታታው ምን እያለ ነው? አውጡት፣ ሸምቱ፣ ተዝናኑ ምናምን እያለ ማለት። ምክንያቱም እሱ ያስፈልጋል። ጆን ሜሪ ኬነስ ያኔ ነው ይህን የሚያውቀው። ቤተሰቦች ሸማታ የሚቀንሱ ከሆነ ድርጅቶች ሰራተኛ ይቀንሳሉ፣ ገቢ ይቀንሳል፣ ቁጠባ ደግሞ ዞሮ መቀነሱ አይቀርም። ስለዚህ ቁጠባ ኢንቨስትመንት ነው የሚለው አመለካከትም ሌላ ትርጉም አለው ብሎ ነው የሚያምነው። ለአንዱ የሰራ ነገር ለጠቅላላ ሲስተሙ ላይሰራ ይችላል። በቃ አንድ እንደ ግለሰብ ዋሲውን ብቆጥብ ሊሰራልኝ ይችላል፣ ግን አስ ሲስተም ስናደርገው ግን ችግር ይፈጥራል የሚለውም ፕሩፍ በደንብ ያቀረበ ነው። ደግሞ ሶስተኛው ደግሞ የሷ ምክንያት ምንድን ነው? የመንግስት ጣልቃ ገብነት አክቲቭ መሆን አለበት ብሎ ነው የሚያምነው። አሁንም ድረስ ተግባር ላይ እየዋለ ያለ ነው። እሱ የሚመክረው ምንድን ነው? የፊስካል ድጋፎች የሚያስፈልጉት ኢኮኖሚ ሲወድቅ ያስፈልጋሉ። የፊስካል ፖሊሲ ድጋፎች ያስፈልጋሉ። ወጪ ሊሆን ይችላል። የመንግስትን ሰፋ አድርጎ ወጪ አውጥቶ ሰዎች እጅ ላይ ገንዘብ እንዲመጣ ማድረግ ሊሆን ይችላል። የግብር መቀነስ ስርዓት ሊሆን ይችላል። ፊስካል ፖሊሲ የሚባሉት እነዚህ እርምጃዎች በጣም ያስፈልጋሉ። በተለይ የግለሰቦች የመሸመት አቅም ሲዳከም መንግስት ዴፊሲት ውስጥ እንኳን እየገባ ቢሆን ስፔንድ ማድረግ አለበት፣ ወጪ ማውጣት አለበት። ሰዎች መሸመት ሲያቅታቸው መንግስት መሸመት እንዲችሉ ኢቭን ዴፊሲት ውስጥም ገብቶ መደገፍ ግዴታው ነው ብሎ ነው የሚያምነው። ምክንያቱም በጣም ፌመስ ንግግር አለው። ገበያ ራሱን እስኪያስተካክል ስንጠብቅ፣ ገበያ ራሱን ያስተካክል ብለን መንግስት ጣልቃ ካብቶ ካላስተካከለ በስተቀር ኢንዘሎንግ ረን ሁላችንም ሟቾች ነን ነው የሚለው። ገበያን መጠበቅ ስትራቴጂክ አይደለም። ስለዚህ ሁላችንም ኢንዘሎንግ ረን ሁላችንም ሟቾች ነው የምንሆነው። ስለዚህ አክቲቭ የመንግስት ጣልቃ ገብነት ያስፈልጋል ብሎ የሚያምን ነው። አሁንም ቀውስ ሲመጣ ይደረጋል እኮ። ለምሳሌ ኮቪድ-19 በመንግስት ስፔንዲንግ ነው፣ እየቆረጡ ነው፣ ለዜጎቻቸው ገንዘብ እየሰጡ ነው ኮቪድን ያለፉት። የ2008 የፋይናንሻል ግሎባል ፋይናንሻል ክራይስ ላይም ለባንኮቹ ስፔንዲንግ ተሰጥቷቸው ነው፣ ገንዘብ ተሰጥቷቸው ነው፣ መንግስት ሰጥቶ ነው እኮ ያገገሙት፣ ተጠቅሞበታል። ስለዚህ አስፈላጊ ነው። ከዛ በኋላም በጣም ጥሩ የሚባል መጽሐፍ ጽፏል። አሁን በጣም የሚታወቅበት ዘ ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚባል መጽሐፍ በ1936 ላይ ግሬት ዲፕሬሽን በዛ ወቅት ላይ እሱ በጣም ኬነስ አንድ አስተዋጽኦ አደረገ የሚባልበት ይሄ ግሬት ዲፕሬሽን የሚባለው እና ሸማቾች የመሸመት አቅማቸው ስለተዳከመ የተፈጠረ የኢኮኖሚ ቀውስ ነበር። በዓለም ላይ እሱን የሚያክል ግዙፍ የኢኮኖሚ ቀውስ አልነበረም። ደግሞ የወሰደውም ጊዜ በጣም ረጅም ነው። ከ1929 እስከ 1939 ለ10 ዓመት ነው የቆየው። 1939 ዲፕሬሽን 1930 ዲፕሬሽን የሚባለው ማለት እና ኬነስ የዛን ጊዜ ገበያው መመለስ እንዳልቻል አውቋል። በቃ ሸማቾች የመሸመት አቅማቸው ሲዳከም እና አምራቾች ሰራተኛ ሲበትኑ ምርት ሲቀንስ ተመልክቷል። እሱ ገበያው አጀስት ያድርግ ብለው እየጠበቁ ነበር። ገበያው ግን አጀስት አላደረገም። ስራ አጥነት ጣራ ነው የነካው። በአሜሪካ ታሪክ የዛሬ ያህል ስራ አጥነትም የለም። ደሞዝ ለመቀነስም ሙከራ አድርጓል። ነገር ግን ሊያስመልሰው አልቻለም ጉዳዩን። ነፃ ገበያ ስርዓት መልስ አልተመለሰም የዛን ጊዜ። ስለዚህ ኬነስ ምን አለ? መንግስት ወጪ ያውጣ አለ። መንግስት የሸማቹን አቅም መደገፍ ካለበት ያውጣ። በምን ሰበብ? በመሰረተ ልማት ሰበብ ያውጣ። የስራ ዕድል ፈጠራዎች ፕሮግራሞች ላይ ይቅረጽና ያውጣ። በፍጥነት እርምጃ ይውሰድ። እያዩ የሚባል ነገር የለም። ለምሳሌ የሆነ ፖሊሲ እየሞከሩ እያዩ ለውጥ ሲመጣ መቀጠል ሳይሆን ኢሚዲየትሊ በፍጥነት እርምጃ ይወሰድ አለ። የ1930 ዲፕሬሽንን ያስቆመው በዋናነት የሚባለው ጆን ሜሪ ኬነስ ነው። ምክንያቱም ኢን ዘ ሎንግ ረን ዊ አር ኦል ዴድ የምትለው ሀሳብ ከዛን ጊዜ ጀምሮ ሲያጠነጥን ስለነበረ ማለት እና ማስተርፒስ የሚባለው መጽሐፍ በ1936 ደግሞ ጽፏል። ዘ ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚባለው በዚህ መጽሐፉ
የዋና የሚባለው ምንድን ነው? ኬኔዚያን የሚባለው አስተሳሰብ እንዲመጣ ያደረገው ምንድን ነው? የነፃ ገበያ አቀንቃኞችን የበላይነት ነው ያጠፋው። በቃ ገበያን ያረጋጋሉ። ምክንያቱም የ1930ውን ዲፕሬሽን ማጥፋት አልቻሉም። የእነሱን ገበያ በራሱ አጀስት ያደርጋል። መንግስት አልቃ ይገባ የሚባለውን ነገር በሙሉ በዜሮ ነው ያጣፈው በሱ መጽሐፉ። ኢቨን ማክሮ ኢኮኖሚክስ የሚባለውን እንደ ፊልድ ያስከፈተበት ነው። የሞደርን ማክሮ ኢኮኖሚ አባት ነው የሚባሉ ጆን ሜሪ ኬኔስ እንደ ፊልድ እንዲከፈት አድርጓል በዚህ መጽሐፉ። እና ምን አረጋገጠ እሱ? የመንግስት ወጪ በጣም በገበያው አስፈላጊነት አስፈላጊ ነው። ፍላጎትን ማስተባበር በደንብ ያስፈልጋል። ማስተዳደርን በደንብ ያስፈልጋል። ስለዚህ ገበያን የማነቃቃት መንግስት ኃላፊነት አለበት፣ የማረጋጋትም ኃላፊነት አለበት። ወደ ላይ ከፍ ሲልም እርምጃዎችን መውሰድ አለበት፣ ኢኮኖሚ ዝቅ ሲልም እርምጃዎችን መውሰድ አለበት። ስለዚህ መንግስት ነው ገበያን የማረጋጋት አቅም ያለው ብሎ ያምናል። ደግሞ እሱ ተተግብሮም ውጤት አምጥቷል እና አሁንም ድረስ ከመጽሐፉ በኋላ በቃ መንግስት ማክሮ ኢኮኖሚው አለመረጋጋት ውስጥ ሲገባ ዝም ሊል አይችልም። ይኸው ጆን ሜሪ ኬኔስ ከሞተ በኋላ የተከናወኑ ትልልቅ የዓለም የኢኮኖሚ ቀውሶች ነበሩ። 2008 ላይ የነበረው ከሪል ስቴት የተነሳው የፋይናንሻል ክራይሲስ፣ አሁን ኢትዮጵያ ውስጥ ሚሊኒየም አካባቢ የነበረው ከፍተኛ ዋጋ ንረት የተፈጠረበት፣ ኮቪድ-19 2019 ላይ የነበረው ቀውስ በሙሉ ማለት ነው መንግስት እጁን እያስገባ ነው ጉዳዮችን የፈታው እና ዓለም አቀፍ ተጽዕኖ በጣም ከፍተኛ ነው እሱ። በተለይ ሁለተኛው ዓለም ጦርነት ሊጠናቀቅ አካባቢ ኦልሞስት ሲጠናቀቅ አንድ ትልቅ የሚባል ስብሰባ ነበር፣ ብሪተን ውድስ የሚባለው። ብሪተን ውድስ በጣም ብዙ ነገሮችን የፈጠረው በቃ ለአውሮፓና ለዓለም ጥበቃ እንዲሆን የኔቶ ጦር ሳይቀር የተቋቋመበት ነው። የዓለም የፋይናንሻል ስርዓት መመራት አለበት ተብሎ አይኤምኤፍ የተቋቋመበት ወቅት ነው። የዓለምን ድህነት መቀነስ አለበት ተብሎ ወርልድ ባንክ የተቋቋመበት ነው። በዛን ጊዜ ስብሰባ ላይ የነበረው ጆን ሜሪ ኬኔስ ነው። አንደኛ ዓለም ጦርነት ላይ ስብሰባ ላይ ነበረ። ትሪቲ ኦፍ ቨርሳይ ላይም ነበረ። አንደኛው ዓለም ጦርነት ሲጠናቀቅ የነበረው ስብሰባ፣ ሁለተኛው ዓለም ጦርነትም ሲጠናቀቅ የነበረው ስብሰባ ላይ ነበረ። አሁን ፎቶውን ሄዳችሁ ጎግል ላይ ብትፈልጉ ምስሉን ትመለከታላችሁ። ስብሰባ ላይ ሲሰጋ የነበረው ነገር ተፈጥሮ ነው ሁለተኛው ዓለም ጦርነት ራሱ የተፈጠረው። ስለዚህ ዓለም አቀፍ የሞኔታሪ ፖሊሲ ስልት ዲዛይንን በማውጣት አግዟል እሱ እና አይኤምኤፍ እነ ወርልድ ባንክ በደምብ ሲቋቋሙ አላየም። ኦፍኮርስ በ1946 ነው የሞተው፣ ግን ከስብሰባ በኋላ ስምምነት ተደርሶ ልክ ሲቋቋሙ እሱ ሞቷል። ግን የእሱ ራዕይ የነበረው ምንድን ነው? ማረጋጋት መኖር አለበት። በቃ ለምሳሌ አንድ ሀገር እንኳን ችግር ቢፈጠር የምናረጋጋበት መልኩ በጣም የተቆጠበ መሆን አለበት። ከቅጣት በላይ እድገት መቅደም አለበት የሚል አስተሳሰብ አለው። አንዳንዴም ትመለከታለች በቃ ዕዳን በግድ ማስከፈል፣ በማዕድን ከደሃ ሀገራቶች ላይ ለመውሰድ መሞከር፣ ኢኮኖሚን መዝረፍ። እንደዚህ መሆን የለበትም። መጀመሪያ ኢኮኖሚያቸው ጠንካራ እንዲሆን ማድረግ አለብን። ኢኮኖሚያቸው ጠንካራ ከሆነ እድገት መፍጠር ከቻሉ፣ ሀብት ድጋሚ መገንባት ከቻሉ ከዛ ማስከፈል ይቻላል። አሁን እና አይኤምኤፍም እንደዚያ ፕሮግራም ነው። ለምሳሌ ከኢትዮጵያ ጋር ሪፎርም አድርጓል አይኤምኤፍ። የኢትዮጵያ ኢኮኖሚ እንዲያድግ እየተጣጣረ ነው አይኤምኤፍ። ለምን? ዕዳውን እንድንከፍለው እኮ ነው። እንዳበደረ ክፈሉኝ ብሎ ጉሮሮ ላይ ቢቆም ገንዘቡን ሊያገኝ አይችልም። አገሪቷ ኮላፕስ ታደርጋለች እንጂ። ይህ ሀሳብ የመጣው ከጆን ሜሪ ኬኔስ በኋላ ነው። መጀመሪያ ኢኮኖሚ ደግፉት፣ ሲያድግ መክፈል ይችላል የሚለውን አስተሳሰብ በዛ በብሪተን ውድስ የሚባለው 1944 ስምምነት በወርቅ ይገዛ የነበረው የዓለም የኢኮኖሚ ስርዓት፣ የግብይት ስርዓት በዛ ወቅት ላይ ጠንካራ የነበረው የአሜሪካ ዶላር መገበያያ ይሁን፣ ፊያት መኒ ይፈጠር ተብሎ ከዛ በኋላ ነው የተወሰነው። አሸነፈ እኮ እሱ። ኬንዚያን ሎጂክ ነው የሚባለው። በቃ ዶላር የዓለም መገበያያ ገንዘብ ሆኖ ከዛ በኋላ ነው የወጣው እና አሁንም እያንዳንዱ በዓለም ላይ የተፈጠሩ ቀውሶችን የእሱን አስፈላጊነት በጣም ልክ ነበር ያስብላል። በቃ ጆን ሜሪ ኬኔስ ልክ ነበረ። በግሬት ዲፕሬሽንም ወቅት የሚያደረገው ልክ ነበር። ስለዚህ ከዛ በኋላ እንኳን በጣም ብዙ አሁን በማደግ ላይ ያሉ ሀገራቶች ላይ ለመደገፍ የሚደረጉ ስልቶች ከጆን ሜሪ ኬኔስ የመጡ ሀሳቦች ናቸው። የአይኤምኤፍ ፕሮግራሞች አሁን እንደምላችሁ ኮቪድ-19 የወጣንበት መንገድ፣ 2008 ፋይናንሻል ክራይሲስን የወጣንበት መንገድ በሙሉ ለመረጋጋት የጆን ሜሪ ኬኔስን መጽሐፍ ከፍተዋል ሀገራቶች። እና ምንድን ነው እሱ ያስተማረው እውነት የሚያምንበትም ጉዳይ ምንድን ነው? ኢኮኖሚክስ ማሽን አይደለም። በቃ ማሽን አይደለም። ራሱን አጀስት ሊያደርግ የሚችልበት መንገድ የለም። ስለዚህ የሰዎችን ሲስተም ነው፣ የሰዎች ሲስተም ነው፣ የሰዎችንም እገዛ የሚፈልግ ነው። ስለዚህ መንግስት እጁን እያጣጠፈ ገበያው ራሱን ያረጋጋ የሚባለው
ታሪክ ሎጂካል አይደለም። ስለዚህ መንግስት እየገባ ፍላጎትን ማበረታታ ሲኖርበት ያበረታታ፣ አቅርቦትን ማበረታታ ሲኖርበት ያበረታታ፣ የስራ ዕድል ማደግ እንዲኖርበት ማድረግ አለበት የሚል ስርዓትን ያገዘ ነው። ኪዮሱ ሲገባ ማለት ነው። የሶሻሊዝም አስተሳሰብ ማለት ሳይሆን ኪዮሱ ሲገባ አሁንም ገበያ ሲቆም ኢንቨስትመንት ሲወድቅ በቃ መንግስት እጁን ማስገባት አለበት፣ ግድ ነው ያለ ነው። ካፒታሊዝምን የገደለ ሳይሆን ካፒታሊዝም ከራሱ ያዳነ የሚባልለት ኢኮኖሚስት ነው እና ዛሬ ስለ ጆን ሜሪክ ኬኔ ስለነገርኳችሁ እኔ ራሴ ደስ ብሎኛል። ዘ ጀነራል ቲዎሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚለውን መጽሐፍም ፈልጋችሁ ማንበብ ትችላላችሁ። ደግሞ በ1919 የጻፈውንም ዘ ኢኮኖሚክ ኮንሲኩዌንስ ኦፍ ዘ ፒስ የሚባለው ማንበብ ትችላላችሁ። ትሪቲ ኦፍ ቨርሳይ የሚባለውም በጣም ትልቅ ሰነድ ነው። እሱንም መመልከት ትችላላችሁ። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። ፔጁንም ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።